የጀነራል ታደሰ ወረደ ከሽሙታቸው በኋላስ ምንድነው እየሆነ ያለው የሚለውን በደንብ አድርገን ምንድነው ካቢኔያቸው ነው ካቢኔ ምንድነው እያደረጉ ያሉት የእውነት የጀነራል ታደሰ ወረደ ፕሬዝዳንትነት ከኦልድ ጋርዱ የህወሓት ቡድን ወይም ክንፍ ወይም ፍንካች ነፃ ናቸው ወይ የሚለውን ፕራክቲካሊ ነው እኔ ያኔ ከተለያዩ ሰዎች ወይ ከተለያዩ ጓደኞቼ በመወያይበት ጊዜ እስቲ ካቢኔያቸው ላይ ነበር ያለው የነበረው እንደፈርዳቸው እንደገመግማቸው ካቢኔያቸውን ለማየት ፈልጌ ነበር የጀነራል ታደሰ ወረደ ካቢኔ የኦሎ ጋርዱ ወይም ደግሞ የነ ዶክተር ደብረጽዮን ገብረሚካኤል ህወሓትን በብዛት ያካተተ ነው ታዲያ እንዴት መሆን ነበረበት የሚለውን ማስቀመጥ አለበት ምንድነው የሚለው ፕሪቶሪያ ወደ ፕሪቶሪያ መመለስ ያለበት ኢንክሉሲቭ የሆነ ኢንትሪም አድሚኒስትሬሽን መመስረት አለበት ነው የሚለው ካቢኔውን በዛ ልክ ማለት ነው ኢንክሉሲቭ ስንል አካታች ጊዜያዊ አስተዳደር መመስረት አለበት ነው የሚለው ከካቢኔው ይጀምራል አካታች ምን ማለት ነው በምንልበት ጊዜ በትግራይ ክልል የሚንቀሳቀሱ ወይ በትግራይ ክልል የትግራይ ጉዳይ ይመለከተኛል የሚሉ የፖለቲካ ፓርቲ አባላት ሲቪክ ማህበራት የሃይማኖት አካላት ሌሎች ገለልተኛ አካላቶችን በዚህ ካቢኔ አካል መሆን ይገባቸዋል እንደዛ ነው የሚለው የፕሪቶሪያ መንፈስ ይህንን ግን አድርገዋል ወይ በምንልበት ጊዜ ይህን የሚጣረስ መልኩ እንዲያም ትናንትና ያው አቶ ጌታቸው ረዳም ብዙም በዚህ ደረጃ አድርገዋል ብዬ አላስብም በተግባር ፕራክቲካሊ የአቶ ጌታቸው ረዳ ካቢኔ ከጀነራል ታደሰ ወረደ ካቢኔ ይሻል እንደሆነ እንጂ አካታች ጊዜያዊ አስተዳደር አልነበረም አካታች ካቢኔ አልነበረም አቶ ጌታቸው ረዳ ነገር ግን በአቶ ጌታቸው ረዳ ጊዜያዊ አስተዳደር የነበረውን ካቢኔም ጭምር በጀነራል ታደሰ ወረደ ተቀንሷል ለተፎካካሪ ፓርቲዎች የተሰጠ ይህን ስል ግን የአቶ ጌታቸው ረዳ አካታች ነበር የሚለውን ግን እንዳንይዝ አልነበረም 90% ምናምን በሚባል ደረጃ በአቶ ጌታቸው ረዳ ጭምር በካቢኔ ደረጃ የነበሩት በጣም ጥቂት ናቸው ለሁለት ለሶስት ፓርቲ ለሶስት ቦታ ብቻ ከ20 ምናምን ለሶስት ሰው ምናምን የሰጠ ነበር የካቢኔ ቦታ በጣም ይሄ ያንሳል ጀነራል ታደሰ ወረደ ይሄን ያስተካክላሉ የሚል እምነት ነበር በብዙዎቹ የትግራይ ሰዎች ብቻ አይደለም በጀነራል ታደሰ ንግግር መሰረት አድርገው ተነስተው ሲተነትኑ ለነበሩ ሰዎች ትናንትና ከነበረው ወይም ደግሞ የአቶ ጌታቸው ረዳ ጊዜያዊ አስተዳደር የነበረውን ካቢኔ በተሻለ መልኩ አካታች ያደርጉታል የሚል ድምዳሜ የደረሱ ነበር ከንግግራቸው ተነስተው በተግባርስ ምንድነው የሆነው ካቢኔያቸውን አሳውቀዋል አብዛኞቹ ከምክትላቸው ጀምረው ምክትላቸውን አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ተብሎ ነው እሱ ኦሬዲ ጸድቋል አልጸደቀም የሚለውን እንተው ማርጉን እንተው ብዬ አስባለሁ ምክንያቱም ህወሓት በራሳቸው ከምርጫ ቦርድ ውጭ ሆነው ባደረጉት ምርጫ የመጣ ሹመት ስለሆነ ግን ስለሚታወቅ አቶ አማኑኤል አሰፋ ምክትላቸው ሌሎችም ዋና ቦታዎች ምንላቸው በካቢኔ ዋና ቦታዎች ምንላቸው በነ ኦልድ ጋርዱ ምንለው ህወሓት የተያዙ ናቸው ከ8-9 አካባቢ ሊገፋ የሚችል ከ21 ወደ 8-9 አካባቢ ለእንትን የሰጧቸው ናቸው በዋናነት የህወሓት አመራሮች ሌሎቹ ለገለልተኛ ፓርቲዎች የተሰጡ አይደሉም ህወሓታዊ ለሆኑ ሌሎች ሰዎች የተሰጠ ነው ይህንን ካቢኔ የአቶ ጌታቸው ረዳ የህወሓት ክንፍም ጭምር ተቃውሞታል በመግለጫ ደረጃ ስለዚህ የትግራይ ህዝብ ችግር የጀነራል ታደሰ ወረደ ወደ ዋና ፖይንት ስንመጣ የጀነራል ታደሰ ወረደ ሹመት ወይም ደግሞ አመጣጥ ከስትራክቸር ጀምሮ የትግራይ ህዝብ ችግር ያባብስ እንደሆነ እንጂ የሚያመጣው መፍትሄ አይደለም እሱ ብቻ አይደለም ግን የነ አቶ ጌታቸው ረዳ ህወሓትን የኔ ሳቢ ነው የነ አቶ ጌታቸው ረዳም የጀነራል ታደሰ ወረደን ስልጣን የትግራይ ህዝብ ችግር አይፈታም ለምን በምንልበት ጊዜ ሁለቱም የህወሓት ምንካቶች የትግራይ ህዝብ የችግር ምንጭ ስለሆነ የችግር ምንጭ ሆኖ ደግሞ የመፍትሄ አካል ሆኖ መምጣት ስለማይችል ማለት
ስለዚህ የጀነራል ታደሰ ወረደ ሹመት እኔ በዚህ መልኩ ነው መቃኘው። እንዳልከው ነው እንግዲህ ለ27 ዓመታት ህወሓት በትግራይ የሚሆን በሙሉ ኢትዮጵያ ውስጥ ምንድን ነበር ሲያደርግ የነበረው የሚለው ይታወቃል። እንግዲህ ለሁለት ደግሞ ከተፈነከተ በኋላ የትኛው የበለጠ ድጋፍ አለ፣ የትኛው በምን ጠንካራ ነው ደካማ ነው የሚለውን ትተን ከዛ በኋላ ደግሞ እንደው በንጽጽር እንኳን ሲቀመጥ እዚህ ጋር በምስሉ ላይ የሚታዩት መግለጫ የሰጡት ፓርቲዎችም እንዳሉት እንግዲህ ለአድማጮቻችን ምናልባት ጉዳዩን ያልተከታተላችሁ ካላችሁ የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁመው የሚንቀሳቀሱ ናቸው። አረና ትግራይ ለዲሞክራሲና ለሉዓላዊነት፣ አረና፣ ውድብ ነጻነት ትግራይ፣ ውናት እና የብሔራዊ ትግራይ ባይቶና የተባሉ ፓርቲዎች መግለጫውን የሰጡት ምንድን ነው ያሉት? እንግዲህ አንደኛው ከዚህ አሁን ከምንነጋገርበት ከአዲሱ የትግራይ ጊዜያዊ አስተዳደር ያዋቀረው ካቢኔ ጋር በተያያዘ ያነሱት ነጥብ ምንድን ነው? አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ቅድም አንተም ስትገልጽ እንደነበረው በአቶ ጌታቸው ከነበረው በጣም ወደኋላ የቀረ እንደሆነ ማለት የነበሩትንም የሀሳብ ልዩነት ያላቸውን አንዳንድ ሰዎች ያገለለ ጭምር እና ሙሉ ለሙሉ በዶክተር ደብረጽዮን የህወሓት ቡድን ቁጥጥር ስር እንዲሆን እንደሆነ ያደረገው የጀነራል ታደሰ አዲሱ ካቢኔ ትግራይ ክልልን እንደዚሁም ከሚዲያም አንጻር ከዚህ ቀደም በትግራይ ታይቶ በማይታወቅ አይነት ሁኔታ ይሰማ የነበረ አንጻራዊነት እንዳልከው ሁለቱም ያለባቸው ችግር አለ። በአንጻራዊነት ግን የአቶ ጌታቸው ጊዜያዊ አስተዳደር ላይ የተሻሉ የሚባሉ የሚታዩ እንቅስቃሴዎች ነበሩና እነሱንም ባደፈነ መልኩ እንደሆነ አዲሱ እንግዲህ ሁኔታ እየሄደ ያለው የገለጹበት አለና እሱ ላይ ምናልባት የምትጨምረው ነገር ካለ ትንሽ ጨምርበት እና ይሄ እንግዲህ መመለስ የነበረችውንም ትንሽ ጭላንጭል እንግዲህ ያለው ችግር ይታወቃል። እንዳልከው ነው። ሁለቱም ህወሓቶች ናቸው። ሁለቱም ብዙ ችግር ሲፈጥሩ የነበሩ ናቸው። በአንጻራዊነት እናያቸው ሁለቱን ካልን ደግሞ የምናይበት መነጽር አለ። በአቶ ጌታቸው ጊዜያዊ አስተዳደር ጊዜ የነበረ በተወሰነ መልኩም ቢሆን ድምፅ የማሰማት የተለያዩ ድምፆችን የተሻለ ከዛ ቀደም ትግራይ ውስጥ ባልነበረ ሁኔታ የሚቆጠር ነገር ነበር እና እሱ ራሱ በሚዳፈንበት አይነት ሁኔታ ወደኋላ እንደተመለሰ የገለጹበት አለና እሱ እንዴት ነው የሚወጣው፣ ማን ምንድን ነው ማድረግ ያለበት የሚለውን እንዲሁም ካለው ከኢትዮጵያ ጋር ያለውንም ትስስር አጠቃላይ ከትልቁ ምስል ጋር እዛው ቅድም እንዳልከው ነው። እኔ መማም ነው የአማራ ጉዳይ፣ የትግራይ ጉዳይ፣ የኦሮሞ ጉዳይ ብሎ የሚቀር ነገር የለም። በኢትዮጵያ መነጽር ደግሞ መታየት አለበት እና ከእሱ ጋር እያስተሳሰርክ እስኪ። መልካም ጥሩ ጥያቄ። በጣም ይሄ ጥሩ ሀሳብ ነው ያነሳሻቸው። አሁን የተነሱ ፖይንቶች በጣም ቆንጆ ናቸው። ያው እንግዲህ የትግራይ ችግር በትግራይ ላይ ብቻውን የሚቆይ አይደለም። ይህ ወደው ምክንያቱም የኢትዮጵያ አካል እስከሆነች ድረስ የሁሉም ችግር ይሆናል ተብሎ ነው የሚታስበው። ፕራክቲካሊ እንደዛ ነው። ግን እሺ በትግራይ አሁን እየሆነ ያለውን በተለይ ወደኋላ ነው የተመለሰው። ለምሳሌ የአቶ ጌታቸው ረዳ ጊዜያዊ አስተዳደር በተወሰነ መልኩ በትግራይ ታይቶ በማይታወቅ ደረጃ ይህን ያህል ጻድቅ ሆነ አይደለም። ግን በትግራይ የዲሞክራሲ ሀሁ ኑሮ ስለማያውቅ የትግራይ በፖለቲካ በተለይ ትግራይ ላለፉት 50 ዓመታት ማለት ይቻላል የዲሞክራሲ ሀሁ ኑሮ ያውቃል። በተለይ ደግሞ ላለፉት 30 ዓመታትን 30 ምናምን ዓመታትን መውሰድ እንችላለን። የዲሞክራሲ ሀሁ ኑሮ ስለማያውቅ ከዛ አንጻራዊ በሪላቲቭሊ ሲታይ የአቶ ጌታቸው ረዳ የተሻለ ነው እያልን ነው እንጂ አቶ ጌታቸው ረዳም አልፋና ኦሜጋ ወይም ደግሞ ጥሩ ነበር ማለት አይደለም። ብዙ አፋኝ የሆኑ አዋጆችን አውጥቷል። ብዙ የህገወጥ የሆኑ ውሳኔዎችን የወሰንበት ሁኔታ አለ። በማስረጃ የሚመጣበት ግን ከነበረው ትሬንድ ሰው በፈለገው ሀሳቡን እንዲገልጽ፣ ሚዲያዎችን እንዲጠቀም፣ ሰላማዊ ሰልፍ እንዲወጣ ኢትዮጵያ ማትፈቅደው ነው ማለት ትግራይ ኢትዮጵያ ነች። ኦፍኮርስ ግን ከትግራይ ውጪ አካባቢ ላይ ኤግዛክትሊ ከትግራይ ውጪ የሆኑ ቦታዎችን ሰላማዊ ሰልፍ ለመውጣት ነውር በሆነበት የተቃውሞ ሰላማዊ ሰልፍ ለመውጣት ነውር በሆነበት ጊዜ በትግራይ አንታይ ቲፒኤልኤፍ ሰላማዊ ሰልፍ እንዴት መውጣት እንደሚቻል የታየበት ጊዜ ነው። ይሄ እውነት ነው። ብዙ የተለያየ ሀሳብ ያላቸውን ዜጎች በነፃነት ትግራይ ላይ ገብተው ሀሳባቸውን እንዲያራምዱ ተደርጓል። የአቶ ጌታቸው ረዳ ብዙ በጎ ነጥቦችን ማንሳት እንችላለን።
ብዙ ሰዎች ትግራይን አትረግጧትም ተብለው የትግራይ ተወላጆች ሆኖ ነው ትግራይ እንደ ፍላጎታቸው ሄደው ሀሳባቸውን ሲያንሸራሽሩ የነበሩ ሚዲያዎችን ሲጠቀሙ የነበሩ የሚዲያ ነፃነትን በስፋት የታየበትን ሁኔታ እንደነበር ይታወቃል። ይህንን ፖይንት እንያዝ። ከዛ በኋላ ግን ጀነራል ታደሰ ወረደ መጡ። ጀነራል ታደሰ ወረደ በንግግራቸው በሀሳባቸው በምናቸው ይህን በበለጠ ያሳድጋሉ ተብሎ ነበር ብዙ ሰው ሲጠብቅ የነበረው። እውነት ለመናገር እኔ እንደ ግል አልጠበቅኩም። በማህበራዊ ሚዲያ ገጤም ብዙ ጊዜ ጽፌያለሁ። ግን ከየት ይሄ መጠበቅ ከየት ይመጣል? አሁን ጀነራል ታደሰ ወረደን ለሚያውቅ እንዳልከው ሁለቱንም ያለባቸው ችግር የሁለቱም ቡድን ቢታወቅም ደግሞ ግልጽ የሆነ አቶ ጌታቸው የሄዱበት ደግሞ የተሻለ መንገድ አለ። ሊሄዱበት የሚያስችልም ባክግራውንድ አላቸው። እነዚህ ሰዎች ግን ምን አይነት አፋኞች እንደሆኑ የሚታወቁ ሰዎች ናቸው አይደለ? እንዴትስ ነው ሊጠበቅ የተጠበቀውስ? የጠበቁ ሰዎች ምንድን ነበረ የጠበቁበትን ምክንያት ሲገልጹ ምንድን ነበር የሚያነሱት? መልካም ጥያቄ ነው። ከመጀመሪያ ጀምሮ በእርግጥ የጀነራል ታደሰ ወረደ ሹመት ያልተቀበሉ ሰዎች ማለት ገና ወሬውን ሲወራ ያልተቀበሉ ይበዛሉ። እውነት ለመናገር አብዛኛውን የትግራይ ኤሊት የትግራይ ፖለቲካ ፓርቲዎችን አባላት ወይም ደግሞ አመራሮችን የጀነራል ታደሰ ወረደ ሹመት ይመጣሉ የሚለውን ሀሳብ ያልተቀበሉ ነበሩ። መፈንቅለ መንግስት ተደርጓል የሚለውን ከመጀመሪያ ጀምሮ ነበር የሚያምኑት። እምነት የመጣው ጀነራል ታደሰ ወረደ ከሰጡት ንግግር ነው። እምነት የመጣው ለቃላቸውን ወይም ለተናገሩትን ይኖራሉ የሚል እምነት ኑሯቸው በቅንነት ያደረጉት ነው ብዬ አምናለሁ እንጂ በጀነራሉ ብቃት ወይም እምነት አምነው ነው የሚል እምነት የለኝም። እንደዛም ስላልሆነ አብዛኞቹ አውቃቸዋለሁ በአካልም ስለማውቃቸው ከዚህ የመነጨ ነበር እምነታቸውን፣ ንግግራቸውን፣ ለቃላቸውን ታማኝ ይሆናሉ የሚለውን እምነት የነበራቸው። እኔ ግን እንደ ግልጽ ጠብቅ የነበረው ካቢኔውን ይቋቋም ከካቢኔው ከተቋቋሙ በኋላ ያንን እናወራለን። ጀነራል ታደሰ ወረደ ለተናገሩት ታማኝ ናቸው ወይ? ነፃ ሆነውስ መፍረድ ይችላሉ ወይ? ምክንያቱም ከትናንትና ትሬንዳቸው ነፃ የሚሆንበትን ሂደት አልነበረም። ምክንያቱም በምክትል ሆኖ በሚሰሩበት ሁኔታ ጊዜ ይህንን ሊያደርጉበት የሚችሉ ምክንያቱም ብዙ ጊዜ እንትን ያደርጉ ነበር። ብዙ ነፃነትን ሊያስተጋቡ የሚችላል ኤግዛክትሊ እንደዛ ስለነበር በተናገሩት ነው። ምክንያት የተናገሩትን ንግግር የሰጡትን መግለጫ ትንሽ አምታቷቸው ወይም አደናግሯቸው ይሆናል እንጂ ጠለቅ ያለ እምነት ስለነበራቸው የሚል እምነትም የለኝም። ነገር ግን በንግግራቸው ግን ትንሽ የተደገፉ ነበሩ የሚል እምነት ነው ያለኝ። ግን በደንብ አድርገው መያዝ ያለበት የጀነራል ታደሰ ወረደ ሹመት ወይም የጀነራል ታደሰ ወረደ እዚህን መድረስ ብዙ የትግራይ ኤሊቶች ፖለቲካ ድርጅቶችን ያላዩበት እኔ ራሴ የማይበትን ግን ሌላ መነጽር አለኝ። ይህን የጀነራል ታደሰ ወረደ እንዲህ መሆን የፌዴራል መንግስት ቡራኬ አለው ብዬ አምናለሁ። ቡራኬ አለው። ምክንያቱም የትግራይ ክልል ጊዜያዊ አስተዳደር እኮ ፕሪቶሪያ የሚፈቅደው እኮ አካታች ይላል፣ ኢንክሉሲቭ ይላል። ኢንክሉሲቭ ብልጽግና የሚያካትተ ማለት ነው። ስለዚህ ብልጽግና ምን ማድረግ ይችላል? ማለት የፌዴራል መንግስት ማለት ነው። ያው ኦሬዲ ተዋዋዩ ፌዴራል መንግስት ስለሚል ፌዴራል መንግስት ምን ማድረግ ይችላል? አስተካክሉ ማድረግ ወይም ደግሞ እኔ እገባለሁ የኔ አባላቶችን ማሳተፍ ይችላሉ ማለት ይችላል። የውስጥ ስምምነታቸው ስለሆነ እንጂ ፌዴራል መንግስትን በዝምታ ያለፈው ማስገደድ የሚችልበትን መርህ አለ። የህግ ማዕቀፍ አለ። የስምምነት ማዕቀፍ እንበለው፣ ህግ ባለው የስምምነት ማዕቀፍ አለ። ፌዴራል መንግስት እኔ ጋር አትድረሱ እንጂ ችግር የለውም አይነት። ምክንያቱም ህወሓቶችን በተለይ ኦልድ ጋርድ ህወሓቱን የሚፈልገው ስልጣን ነው። ትግራይ ማሳደር ነው የሚፈልገው። ከዛ የህዝብ ጥቅም ምናምን ገደል ይባል ጉዳያቸው አይደለም። እስካሁን ሲመጡበት የነበረው ይሄ ስለሆነ ስለዚህ ከጠቅላይ ሚኒስትሩ የነበራቸውን ስምምነት አለ። ምክንያቱም ከዚህ በፊትም ስናያቸው የነበሩ ነገሮች አሉ። በተለይ ኦልድ ጋርድ ህወሓት ከኤርትራ መንግስት ከሌላ ኃይላቶችን አሊያንስ ለመፍጠር እየሄደበት የነበረው መንገድ አለ። ይህ ዋነኛው ምክንያቱም ስልጣን አልተሰጠኝም አኮርፌያለሁ የሚል ሁኔታዎች ስለነበሩ ነው። ስለዚህ እንዳታኮርፍ አንተ ይሄን ስልጣን ያዝ እኔ ጋር አትምጣ እንጂ ችግር የለውም አይነት የፌዴራል መንግስት ቡራኬ ያለው ምክንያቱም ቡራኬ ያለው የሚለውን ምክንያቶችን ስናስረዳ ይህንን ኢንክሉሲቭ አካታች ያልሆነ ካቢኔ ሲቋቋም መቃወም የሚችልበትን መንገድ አለ፣ መርህ አለ፣ ስርዓት አለ። ይህን አላደረገም። ለምን? ተስማምተው ነው ያደረጉት ማለት ነው። ከመጀመሪያው ጀምሮ ሲጀመር የአቶ ጌታቸው ረዳ ጊዜያዊ አስተዳደርም ሲቋቋም ከ90% በላይ ለህወሓት ነው የተሰጠው። ያኔ ከፕሪቶሪያ በኋላ
ከፕሪቶሪያ በኋላ የተሰጠው ለህወሓትና ህወሓት ብቻ ነው የሰጡት። 2-3 እንትኖች ቦታዎች ናቸው 90% በሚባል ደረጃ ለህወሓት የተሰጠ ነበር። እንዲያም አቶ ጌታቸው ረዳ በቅርቡ ሲናገሩ አካታች እንዲመስል ብልጽግና ናቸው ብላችሁ አስገቡ ብለውን ነበር ጠቅላይ ሚኒስትሩ ብሏል አቶ ጌታቸው ረዳ። ዘንድ አግሪመንቶች አሉ፣ ቁማሮች አሉ፣ የፖለቲካ ቁማር። ጠቅላይ ሚኒስትሩ በትግራይ ላይ የሚቆምሩት የፖለቲካ ቁማር አለ። ስለዚህ ችግሩ በትግራይና በጀነራል ታደሰ ወረደ ወይም ደግሞ በኦልድ ጋርድ ህወሓት በነ ዶክተር ደብረጽዮን ገብረሚካኤል ህወሓት ብቻ የሚወሰን አይደለም። የፌዴራል መንግስት ሚናም ከፍተኛ ነው። በዚህ ላይ ቤንዚን እያርከፈከፈ እንዲቀጣጠል በሁለቱም ህወሓቶች ፍንካቾችን ሽኩቻዎችን እንዲጋጋል በዚህ መሃል ህዝቡ እንዳይረጋጋ የሚያደርጉበትን መንገድ በጣም ሰፊ ነው። ይህንን በትግራይ ፖለቲካ ኤሊቶችን ሲነገር አልሰማም። ግን መሬት ላይ ያለው ሀቅ ይሄ ነው። መሬት ላይ ያለውን ሀቅ ይሄ ነው። ምክንያቱም ላለፉት 2 ዓመታት ይህን ነው እያየን የመጣው። በትግራይ ችግር ላይ የፌዴራል መንግስት አልጋ ገብቶ ማስተካከል የሚገባቸውን ችግሮች ሊያስተካክል እየተገባው፣ ነገር ግን ቤንዚን እያርከፈከፈ በሁለቱም የህወሓት ፍንካቾችን ለሱ እንደ ትልቅ ከሰማይ የወረደ መና ሆኖበት የፖለቲካ ቁማሩን ሲጫወትበት የነበረን ነው። የሁለቱም ህወሓት ፍንካቾችን እንደ ትልቅ የፖለቲካ የመቆመሪያ የቼዝ አጣር የሆነበት ሁኔታ ነበር የተፈጠረው። በዚህ በጣም ደስተኛ ናቸው ጠቅላይ ሚኒስትሩ። በጣም ትልቅ ግብአት ነው ለሳቸው፣ ትልቅ ግብአት የሆነበት ስላለ አሁን በትግራይ ላይ እየተፈጠሩ ያሉ ችግሮችን የፌዴራል መንግስት ሚናም የአንበሳው ድርሻ ይወስዳል እንጂ ትንሽ አይደለም ብዬ ነው እምነት ያለ። ይሄ ነው በዚህ ዙሪያ ያለኝ ሀሳብ። እዚህ ጋር እንግዲህ እንዳልከው ዞሮ የሚያልፈው የህዝብ ጉዳይ ሳይሆን በየትኞቹም ጋር የስልጣን ጉዳይ፣ ስልጣንን የማስጠበቅ ጉዳይ ነው። በአብዛኛው ጣልቃ ገብቶ ማስተካከል ሲችል እንደዚሁ አሁን ስምምነቱ መሰረት ራሱም የሚካተትበት ሌሎችንም የሚያካትት ማድረግ ሲችል እንደዚህ እያልክ ያነሳኸዋል እና እሱን ማድረግ ለምሳሌ አሁን የብልጽግና ተወካይ የሆኑ ሰዎችን የማስገባት እንደዚህ ሳይፈልግ ቀርቶ ይመስልሃል ወይ? የውዴታ ግዴታ የሆነበት አይመስልህም ወይ የፌዴራል መንግስቱ? ምክንያቱም እንደተጠበቀ ሆኖ ያው ስልጣንን የማስጠበቅ ጨዋታው ቅድም ለምሳሌ ከኤርትራ ጋር ብላ ያነሳዋል። አሁን እሱን ሄደውበት እንደሚባለው የነ ዶክተር ደብረጽዮን ቡድን ችግር ሆነውበት ከሆነ ኦኬ፣ እሱን እንዴት ነው የሚፈታው? ይህንን የሁለቱን ክፍፍል አዎ እነ ዶክተር ደብረጽዮን የሚፈልጉትን የስልጣን የምናምን ሁኔታ በመስጠት ከዛ በኋላ ራሱን ከአደጋ ይከላከላል። እንደዚህ አይነት ጨዋታዎች ሊጫወት እንደሚችል የሚጠበቅ ነገር ነው። ግን እንዲጫወት ባይገደድ ኖሮ በተለይም ደግሞ እንደዚህ አይነት የተመቻቸ ሁኔታ በእነ ዶክተር ደብረጽዮን ቡድን በተለይ ቢኖር ኖሮ ለመጫወት የሚፈልግበት የተለየ ሁኔታ ሊኖር ይችላል ብለህ ታስባለህ ወይ? ለምሳሌ አቶ ጌታቸውን ነው የመረጠው አይደለ? የጠቅላይ ሚኒስትር አብይ ቡድን ግን ያንን ማስቀጠል አልቻለም። እንደዚህ አይነት አጣብቂኞች ባይኖሩ ኖሮ ያንን ማስቀጠል የሚፈልገውን ነገር ማስቀጠል አይሄድበትም ነበር ወይ? ከህዝቡስ ጋር ከህዝቡ አጠቃላይ ህዝቡ ብለን መጨፍለቅ አንችልም። ነገር ግን የተሰራ ፕሮፓጋንዳ አለ አይደለም? ጠቅላይ ሚኒስትር አብይ እንደው ይስሐቅ እናንተ ላይ በተለየ መልኩ ሁኔታውን የምታዩ የትግራይ ልጆች ላይ ህወሓትን የምትቃወሙ ላይ የሚሰራው ፕሮፓጋንዳ የሚታወቅ ነገር ነው። በቃ ህወሓትን የተቃወመ ሁሉ ትግራይን ነው ምናምን እየተባለ የሚሰራ ፕሮፓጋንዳ አለና እሱም ነገር ቀላል የማይባል የትግራይ ሰዎችን እነ ዶክተር ደብረጽዮን አሁንም መጡ እንዲሊዮን ነው ቢሉ አብሮአቸው የሚያቆም ኃይል የለውም ወይ? ስለዚህ እንደውም ውጥረትን የሚያረግብ መንገድ መረጠ። ከዚህ አንጻር የፌዴራል መንግስቱ ሊባል የሚችልስ ነገር የለውም ወይ? እሱን እስኪ መልካም። አሁን ትግራይ ምክንያቱ አምናና ዘንድሮ የሚለውን ብናየው ቆንጆ ነው። ምክንያቱም አሁን የተነገሩትን በሙሉ አምና ላይ ሆነን ብናያቸው ልክ ናቸው ብዬ አምናለሁ። ግን አንድ ነገር ግን ከአንቺ ጋር መስማማት ነገር አለ። የነ ዶክተር ደብረጽዮን ኃይል አስገድዶ ነው አሁን የሆነ ያለውን ያደረገው የሚለውን በጣም አምናለሁ። አስገድዶ ፎርሳች ዲፍረንት ሪዝን አስገድዶ ነው በዚህ ቦታ እንዲቆይ ወይም ደግሞ አሁን ያለበትን ቆመና እንዲሰጠው ከፌዴራሉ መንግስት እንዲሰጠው የተደረገው። ኢቭን በሚነጋገሩበት ጊዜ እኛ አንፈልግላቸውም፣ በቃ አንፈልግም ነው። ምክንያቱም መዝነውን እንደዛ የሚሉት አንፈልግም ነው።
ግን ደግሞ ማስገደድ ይችላል። አሁን ለምሳሌ ብልጽግና ይግባ ብልጽግና እንዲገባ ምክንያቱም በትግራይ ላይ ብልጽግና ከሰይጣን በላይ እየተጠላ ነው ብዬ ማምነው ቅቡልነት እንደሌለው ነው ማምነው እኔ እንደሚገባኝ እንደዛ ነው ያለው አይደለም። ብልጽግና በእኛም በኩልም ቀደም ብለሽ እንደገለጽሽው ብዙ ታርጋዎች ብዙ ስሞችን እየተሰጡን የነበርን ሰዎች ነን ያለፈው ብዙ ዓመታት። ለብልጽግና ደግሞ ከሰይጣን እኩል ነው የሚጠሉትና ይሄ እውነት ነው። ግን ደግሞ አካታች እንዲሆን በተለይ በትግራይ ያሉ ፖለቲካ እኛ አንገባም፣ ግን በትግራይ ያሉ ፖለቲካ ፓርቲዎች ግን ለምሳሌ የኛ ኮታ በትግራይ የሚገኙት ፖለቲካ ፓርቲዎችን አካቱ። በዚህኛ የነሱ ኮታም አይደለም የብልጽግና ኮታም አይደለም የራሳችን ኮታ የፖለቲካ ፓርቲዎችን አካታች ነው የሚለው ከምርጫ ቦርድ ፍቃድ ያላቸው ወይም ደግሞ ህጋዊ እውቅና ያላቸው ፓርቲዎች ናቸው። ስለዚህ እነዚህን የሚካተትበትን የፕሪቶሪያ መርህ አለ። ፌደራል መንግስቱ ደግሞ የፕሪቶሪያውን ስምምነት የማክበር ግዴታ አለበት። ስለዚህ ከፕሪቶሪያ ስምምነት አንግል ብልጽግና እንኳን በትግራይ ባይሳተፍ ሌሎች የፖለቲካ ፓርቲዎችን ግን አካታች እንዲሆን ግን የመከታተል ግዴታ አለበት። ይህንን ያላደረገበት ዋና ምክንያት ቀደም ብለሽ ስትገልጫቸው የነበሩትን የኃይል ሚዛን መንግስት በኢትዮጵያ እየደፈጠጠ ያለው ድሮን ስለያዘ ህወሓቶችም ኦልድ ጋርድ ህወሓቶችም አሁን የበላይ ሆነው በፌደራል መንግስትን የስልጣን ቡራኬ ያገኘው ትጥቅ ይዘው ኃይል ይዘው። ስለዚህ መንግስት ወይም ደግሞ ጠቅላይ ሚኒስትሩ የተገደሉበት ኃይል ካለው ጋር መቀበል ስለፈለጉ ብቻ ነው። ነገ ከነገ ወዲያ በስልጣናቸው ላይ ስጋት እንደማይሆንባቸው እርግጠኛ ለመሆን ግዴታ የስልጣንን ቡራኬ መስጠት ስላለባቸው የሚል እምነት አለ እንጂ አሁን ለማለፍ ምናልባት ነገ ከነገ ወዲያ በዚህ አይነት መንገድ ካለፉት በኋላ የኃይል እንትኑን ከተቆጣጠሩ በኋላ ደግሞ ሌላ አይነት ደግሞ መንገድ ልናይ እንችላለን። ግን አሁን ይችል ለማለፍ እንዳልከው አሁን ይሄ ብዙ በተለይ የትግራይ ፖለቲካ በምናይበት ጊዜ ብዙ በተለይ አሁን በቅርብ ጊዜ በወራት የምናያቸው ሁኔታዎች እናያለን። በጣም ፈታኝ የሆኑት ለምሳሌ ህወሓት እንደ ፓርቲ ኤግዚስተንሱ እንዲያበቃ በእንትን ደረጃ በምርጫ ቦርድ መግለጫ መሰረት ግንቦት 5 የመጨረሻ ዘንድ ከአንድ ወር በታች ነው ያለው ማለት ነው። ምርጫ ቦርድ ገለልተኛ ሆኖ የህወሓትን ኤግዚስተንስ ለአንዴና ለመጨረሻ ዘግቻለሁ የሚል አይመስለኝም። አሁንም ለስልጣን ሲባል የህወሓትን የእድሜ ጣሪያ ሊራዘምበት የሚችል እድል የለም። በህግ ግን አይደለም፣ በፖለቲካል ውሳኔ። ምክንያቱም በህግማ በቃ ምርጫ ቦርድ ገለልተኛ ከሆነ ይህን ውሳኔ ይወስናል ብዬ አስባለሁ። ግን ስለወሰነ ብቻ ደግሞ ገለልተኛ ነው የሚል ትርጓሜ ላይሰጥ ይችላል። የጠቅላይ ሚኒስትሩ ፍላጎት ከሆነም ይህን ውሳኔ ሊወስን ይችላል። ነገር ግን ዝም ብዬ አሁን በማይበት ጊዜ የኔ ግንዛቤ ሌላ ምክንያቶችን መጥተው የህወሓትን ስልጣን ምክንያቱ ሌላ ታጣቂ፣ ሌላ አማጺ፣ ሌላ ለስልጣናቸውን ስጋት ለሆነ ኃይል እንዲፈጠር ስለማይፈልጉ እንጂ ህግን ለማክበር አይደለም። ስለማይፈልጉ እንደገና የህወሓትን እድሜ ከህግ ወጣ ብለው ሌላ ፖለቲካል ውሳኔ ተወስነው የሚያቆያቸው የሚችሉበትን እድል አለ ብዬ አስባለሁ። ምክንያቱም በቅርቡ የምናውቀው ነገር ስለሆነ ነው። ግንቦት 5 አካባቢ የምርጫ ቦርድ ውሳኔ ምክንያቱም ጉባኤ ካላደረጋችሁ እስከዚህ ድረስ ያው ጉባኤ ለማድረግ ወረቀትም አላስገቡም፣ የጉባኤ ዝግጅትም የለም፣ ሂደቶችም የሉም። ስለዚህ ግንቦት 5 የሚያበቃበት ሁኔታ ነው ያለው እና እስቲ ይሄን እናያለን ብዬ ነው የማምነው።